እና ይሄ ዋጋ በቃላት አይደለም መሞቱ አይደለም መወለዱ እንኳን ያስገርመናል። የዘላለም መገረሚያችን ሆኗል። መወለዱ ራሱ የተወለደበት አወላለድ የመረጣት ሴት በእንዴት አይነት አወላለድ እንደተወለደ ሁሉ ቀን ሰኞ፣ ማክሰኞ፣ ሮብም ሐሙስም በምነቃ ሰዓት ላይ ሳስበው አምላኬ የሆነልኝን ያስደነግጠኛል፣ ያስገርመኛል፣ ያስለቅሰኛል። አይደለም መሞቱ አይደለም መወለዱ ገና ከውልደቱ ጀምሮ ከወለደችው ቅድስት ሴት ጀምሮ በምን አይነት አጸናነስ እንደጸነሰችው እንዴት እንደተወለደ የት ቦታ እንደተወለደ ቦታውም ጭምር በበረት በግርግም ጠቀለለችው ተብሎ የሚባለው ማለት ነው። ይሄ ራሱ ያስገርመናል ሁሉ ቀን ማለት ነው። በፍጥረት ታሪክ ተሰምቶ የማይታወቅ ነገር ነው የሆነው። ይሄንን የሆነው ለምንድን ነው? በቃ እንደዚህ ይገረሙ ምናምን ነገር ብሎ በማስገረም ብቻ አምላክ ከአንዲት አይሁዳዊት እስራኤላዊት ልጃገረድ ድንግል ሴት ተጸነሰ። ይገርማል፣ 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 ይገርማል ብቻ እያልን እንድንኖር ነው አይደለም። በሱ ተገርመን ሳንጨርስ ሞቱ ደግሞ ጭራሽ ያስገርመናል። ሲወለድ ክብር በሌለው ቦታ ተወለደ፣ ሲሞት ክብር በሌለው ቦታ በመስቀል ላይ ነው የተሰቀለው። ሁለቱም የተወለደበትም የሞተበትም ቦታ ክብር የለውም ቦታው። በግርግም ጠቀል በጨርቅ ጠቅላ በግርግም አስተኛቸው ይላል። ግርግም ማለት የከብቶች የእንስሶች ማደሪያ ማለት ነው። የከብቶች እንኳን ብሎ የሚለው የእንስሶች ማደሪያ ማለት ነው። ግርግም ብሎ የሚለው ቃል ማለት ነው። ለኔ ለረኛው በደንብ ይገባኛል። በግርግም ውስጥ ከብቶች ያድራሉ። ለከብቶች ማለት እንስሶች ማለት ነው። እንስሶች አልኩኝ ከብቶች፣ እንስሶች ማደሪያ ይባላል። ማንም ሰው ያን ቦታ አይመርጠውም። እንኳን ለመወለድ ምንድነው ተጠቅልሎ በጨርቅ ለመተኛ አይደለም ለመቀመጫ እንኳን አይመርጠውም። ለጥቂት ሰዓት ማለት ነው። እኔ ገጠር ስላደኩኝ ገበሬ ስለሆንኩ እናትና አባቶቻችን በምንጮትበት ሰዓት ላይ እባካችሁ ፍጉ ላይ አትቀመጡ ምች ይመታችኋል እንባላለን። ፍግ ይባላል እዛ አካባቢ ላይ ከብቶችም ይሁን እንስሶች በሙሉ የሚጥሉት በጎችም ይሁን ማናቸው የሚጥሉት ይሄ አይነ ምድራቸው የሚጥሉት እሱ ሲደርቅ ፍግ ይባላል። እና እዛ ላይ አትቀመጡ ምች ይመታችኋል ይላል። የእንስሶቹ ፍጋቸው ብቻ ሳይሆን ሽንታቸው ሙሉ ጭምር አብሮ ስላለ ያንን ቦታ አይደለም ተጠቅልሎ በመተኛት አይደለም ለመቀመጥ ለአንድ አፍታ እንኳን ማንም አይፈልገውም። ማንም ምች ይመታችኋል እየተባለ ነው፣ እየተቆነጠጡ ነው፣ እየተቆጡ ነው የሚያስነሱን። ጌታዬ ኢየሱስ ክርስቶስ እዛ ጋር ነው ተጠቅልሎ የተኛው። በሰራው ዓለም ይሁን በሚል ቃል በፈጠረው ዓለም ውስጥ እና በመልኩና በአምሳሉ በፈጠረው ሕዝብ መካከል ተገኝቶ የተገኘለት ቦታ ግን ያ ነበር። ዓለም የሰጠችው ቦታ ያን ነበር። ዛሬም ሰዎች በህይወታቸው ፍግ ውስጥ የጣሉት አሉ። ስለ ኢየሱስ ክርስቶስ ሲነገር የህይወታቸው ፍግ ብለው የጣሉት አሉ። የሱ ተርታና የሱ ተራ ዛጋ ነው ብለው ኢየሱስን በፍግ ውስጥ የመጣል ያህል ማለት ነው። ስለሱ ሲነገር አይሰሙም፣ ይቆጣሉ፣ ይናደዳሉ፣ ይራገማሉ፣ ይሳደባሉ፣ አልፈውም ይገላሉ። ኢየሱስን በህይወታቸው ፍግ ማለት ነው። የህይወታቸው ፍግ አለ እዛ ውስጥ የጣሉት ማለት ነው። ጌታ እዛ ጋር መሆን ለምን አስፈለገው ብለን ስንል እኔን ወዶኝ ዓለሙን ሁሉ ወዶ ማለት ነው። ስለዚህ ያ ቦታ ክብር የሌለው ቦታ ነው። የሞተውም ክብር በሌለው ቦታ ነው። በወንበዴዎች መካከል ውልደቱ ክብር በሌለው ቦታ፣ ሞቱ ክብር በሌለው ቦታ የሆነው ምን ለመሆን ፈልገህ ነው ጌታ ኢየሱስ ብዬ ብጠይቀው መጽሐፍ ቅዱስን ሳነበው አንተን ወደ ክብር ለማምጣት ነው። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ይላል ዕብራውያን 2 ላይ ማለት ነው። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ። ስለዚህ ዓለም በእንፍቁቁ ሄድ ማንን ፈልጉ እዚህ ውስጥ ላላችሁ ለሰው ልጅ በሙሉ ኢየሱስ ክርስቶስ
አምላካችን መድኃኒታችን እኛን የወደደበትን መውደድ እናት አትወድህም፣ አባት አይወድህም፣ እህት ልጆች አይወዱህም፣ የትኛዎቹንም ጻድቃን ሰማዕታትን መላእክትን ጥራ አይወዱህም፣ አንዳቸውም አይወዱንም። የሱ ልዩ ነው። እነሱ ቢወዱት እኛ በተፈጠርንበት ባህሪያት የተፈጠሩ ከመላእክቶች እኛ በተፈጠርንበት ባህሪያት የተፈጠሩ ሰዎች ናቸው። እሱ ግን የኛን ባህሪው አድርጎ አምላካዊ ባህሪውን እንደ ኮት አውልቆ ሳይጥል አምላካዊ ባህሪውን ይዞ ሰዋዊ ባህሪውን ገንዘቡ አድርጎ ከድንግሊቱ ሴት የተወለደበት ምክንያት እኛን ለማዳን ነው። ይሄን ናገርና ለብፁዕ ልስጠው፣ ከዛ ወደ ይፍታህ እመጣለሁ። ቀደም ወንድምነት አንድ ጥሩ ምሳሌ ጠቅሶልሽ ነበርና እኔ ዳንኤልና አንቺን አገኘኋችሁ ልበል ባካል እና አንድ ትልቅ ሆቴል ላይ ወስጃችሁ ማነው እኔ እናንተን አገኘኋችሁ። እኔ አይደለም ወስዳችሁ ሆቴል እናንተ አንድ ሆቴል ላይ ገብታችሁ ዳንኤ ምሳ እየጋበዘሽ ወይ አንቺ ደግሞ ምሳ እየጋበዝሽው እየበላችሁ እየጠጣችሁ ሆቴል ውስጥ እኔ ድንገት መጣሁ። እዛ ሁለታችሁንም አውቃችኋለሁ። እኔ ስገባ አላያችሁኝም። ገብቼ የሆነ ቦታ ላይ ተቀመጥኩ። እኔ ግን አይቻችኋለሁ። እኔ አየኋችሁ፣ እናንተ ግን አላያችሁኝም ስገባ እና እናንተ እየበላችሁ ጠጥታችሁ እየተጫወታችሁ ነው። እኔ ገብቼ ቁጭ አልኩኝ። አስተናጋጇን ጠርቼ ስላየኋችሁ እነዛ ኮርነር ላይ የተቀመጡት እህትና ወንድም ቢላቸውን እስኪ አምጪልኝ ተከፍሏል ወይ ብዬ ጠይቃታለሁ። አይ አልተከፈለም፣ ገና እየበሉ እየጠጡ ነው፣ አልተከፈለም ብላ ብትል ቢላቸውን አምጪልኝ ብዬ እላታለሁ። ከዛ ቢሉን ታመጣልኛለች፣ የእናንተን ሂሳብ ማለት ነው። $1000 $3000 ብሉ አምጪ እኔ ነኝ የምከፍለው ብያት ሂሳቡን አመጣችልኝ። ለበላችሁት ለሚጠጣችሁት ሆቴሉ ያወጣውን ዋጋ እዛ ጋር የሚመጥነውን ዋጋ ያወጡትን ያንን ፕራይስ እኔ እከፍላለሁ አልኩኝ። አመጣች ቢሉን ከፈልኩኝ። እኔም ተጠቅሜ ወጣሁ። ቡና ወይ ሊሆን ይችላል የመጣሁት የነበረው ወጣሁ። ስወጣ ከፍዬላችሁ ነው የወጣሁት። ከፍዬም ስወጣ እናንተ አላያችሁም። በኋላ ላይ ሂሳቡን ይከፈል ተብሎ ማነው እንክፈል ቢል አምጪ ብለው በሚሉሽ ሰዓት ላይ ሂሳቡ ተከፍሎላችኋል ብለሽ በያቸው። ስሜን ጥዬ ሄዳለሁ ለሷ ማለት ነው። እንትና የሚባለው ወንድም ወይ እንትና የሚባለው ሰው ሂሳባችሁን ከፍሎላችኋል ብላ ለእናንተ ተነግራችኋለች በኋላ ማለት ነው። አስተናጋጇ ቢል አምጡ ስትሉ በዛ ሰዓት እህቴ ቤቲ ይችን ጥያቄ ልጠይቅሽ። ማይኩን ክፈችም። ቤተርዛ ነው ቤቲ ነው የሚለው። እሺ በዛ ሰዓት ሂሳቡን ከፍዬላችሁ ወጥቻለሁ። ስገባም አላያችሁኝም፣ ከፍዬም ስወጣ አላያችሁኝም እና ሂሳቡን አምጪ ብላችሁ ስትሏት ምናልባት አንቺ ኮንሽ ዳንኤን የጋበሽው አይ ተከፍሏል እኮ ቤተርዛን ብላ ብትልሽ ማን የከፈለውን አይደልሽ ብለሽ ምትያት? አዎ ያቱም አላየሁከም። አዎ ኦኬ። ከዛ ስሜን ተነግርሻለች አይደል? ስሜን ጥዬልሽ ስለሄድኩኝ ኤርሚያስ ነው የከፈለላችሁ ተብሎ ይባል። ቀጥሎ ምን አይነት ባለጌ ሰው ነው? እንዴት ቢንቀን ነው? ነውር ነው ያደረገው ነው ብለሽ ምትይው ወይስ እንደምትያት? አረ ከፍለህልኝማ ለምን ሰድባለሁ? አመሰግናለሁ እንጂ አይ ባሰድብኝም ደግሞ አይ ቆይ ግድ የለሽም እሱ የከፈለው እንዳለ ሆኖ እኔ በሱ አከፋፈል ብዙ ስለማላምን እኔ ራሴ ደርቤ ልክፈልስ ብለሽ ሲያለሽ አይደለም። ለምን አትከፊም? ኦሬዲ ተከፍሏል። ይበቃል የኔ መክፈል እንዴ? ለምን ጨምራታለሁ እኮ የኔ መክፈል ይበቃል አይደል? አዎ በቂ ነው። ታምኝበታለሽ በኔ መክፈል?
እንዴ አምንበታለሁ። አዎ ከፍለህልኛል እኮ ሂሳቡን ከተዘጋ ለምን እኔ ለመክፈል እንትን እላለሁ? ባይሆን ቲፕ ሰጣታለሁ። አዎ ቲፕ ትሰጫታለሽ እንጂ ለተከፈለው ዋጋ ደግሜ ልክፈል ብለሽ አትገደረደሪም አይደል? እዛ አይ አታረጊም። ዓለም አሁን ግን እያደረግሽ ነው። በነፍሳዊ ዓለም ላይ ለተከፈለልሽ ዋጋ ደግሜ ልክፈል ትያለሽ። ኢየሱስ የከፈለው ዋጋ በቂ ነው። ታዲያ ምንድነው ማለት ያለባት ቤተርዛን? አሁን እኔ ከሄድኩኝ በኋላ ስሜን ጥዬ ስለሄድኩኝ የምታውቂኝ ሰው ነሽ። ስልኬ ካለሽ ደውለሽ ምንድነው የምትይኝ? አንተ ባለጌ፣ እኛ የምንመገብበት ሆቴል ውስጥ መተህ ቡና ጠጥተህ ደግሞ አልበቃ ብሎ እኔን እንዴት ብትቆጥረኝ ነው? ድሃ መስያለሁ እንዴት ትከፍልልኛለህ ነው የምትይኝ? ደውለሽ ብታገኝ አይደለም ምንድነው የምትይኝ? ስለከፈልኩልሽ ባይሆን አመሰግናለሁ። ይልቁን ወዳጄ አደርግሃለሁ። ቴንክ ዩ ኔት። ልክ እንደዚህ ሁሉ ማለት ነው ጌታ ኢየሱስ ክርስቶስ ከፍሎ ከሄደልን በኋላ ነብየ እግዚአብሔር ዳዊት እንዳለው አድርገህልኛልና ለዘላለም አመሰግናለሁ ልንለው ሲገባ ቤተርዛን አምላክ ሰው የድንግሊቱ የማህፀኗ ፍሬ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚመጠነውን ለበደልና ለኃጢአቴ ቀራንዮ ኮረብታ ላይ የተቀጣውን ዕዳችንን የከፈለውን ጌታ ተከፍሎልሻል የሚል ልክ እንደ ወይተሯ እንዳስተናጋጇ እነ ዮሐንስ ጻፉልሽ ማለት ነው። እነ ማቴዎስ ጻፉት፣ እነ ቅዱስ ጳውሎስ ጻፉት። ተከፍሏል የሚል የዕዳ መዘጋት ማለት ነው። እና ያንን የከፈለው አካል ደግሞ በጣም የሚወድሽ ወዳጅ ነው ተብሎ ያ ወዳጅ እግዚአብሔር ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ከፈለው። ከመውደዱ የተነሳ ከፈለው ተብሎ የተጻፈውን የፍቅር ደብዳቤ መጽሐፍ ቅዱስ ዕዳው የተዘጋበትን ቢል መጽሐፍ ቅዱስ እሱን ካነበብሽ በኋላ ቀና ብለሽ እኔ መቼ ራሴን እኮ በራሴ አጸድቀውና አድነው ነበር። መተህ ከድንግል ሴት ልትወለድም አይገባህም ነበር። ብዙ ድካም ነው የደከምከው። እኔ መቼ በራሴ እኮ ድን ነበረ ብለን ማንም ሰው አይልም በጌታ ላይ። ስለዚህ ምንድነው የሚለው? ጌታን አድርገህልኛልና ለዘላለም ለዘላለም ነው፣ ልብ በይ፣ ለዘላለም አመሰግናለሁ ብለሽ ጌታን ስታመሰግኝ ምንድነው የተደረገልሽ ቤተርዛን ብሎ አንድ ሰው መጥቶ እንትን ልሽ ይችላል። ባንቺ ምስጋና ላይ ሊያላግጥ ይችል ይሆናል። ምንድነው የተደረገልሽ እንዴ? አልሰማህም እንዴ? ምን አዳምና ዘሩ በወደቀበት የኃጢአት ውድቀት ወድቄ ሳለሁ በፍጥረቴ የቁጣ ልጅ ሆኜ ሳለሁ የሰማይ የምድር ጌታ ይሁን በሚል ቃል ሰማያትና ምድርን የፈጠረ በውስጡ ያሉትን ፍጥረታቶችን ሁሉ የፈጠረው አምላክ እኔን ለማዳን ከሰማያት ክብሩን ትቶ ዙፋኑን ትቶ አንዲት እስራኤላዊት ድንግል ሴት ማርያም የምትባለዋን ምርጫ አድርጎ ከሷ ማህፀን ተጸነሰ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ። እናስ ለበደል ለኃጢአቴ ሊሞትልኝ ተወለደ፣ አደገ፣ በቁመትና በጥበብ በሰውና በእግዚአብሔር ፊት አደገ፣ አስተማረ፣ ለበደል ለኃጢአቴ ሞተ፣ ተቀበረ፣ በሶስተኛው ቀን በቅዱሳት መጻሕፍት እንደተጻፈ ከሙታን እኔን ስለማጽደቅ ከሙታን ተለይቶ ተነሳ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ የሚሰበከው ጌታ ለኔም ተሰበከልኝ እና አመንኩት እና ዳንኩ፣ ጸደኩ፣ ከዘላለም ፍርድ ነፃ ነህ ብሎ የሚል የፍቅር ደብዳቤ ዕዳው የተዘጋበት ቢል ወይ ደግሞ ዕዳው የተዘጋበት ደረሰኝ እንደማለት ነው። መጽሐፍ ቅዱስ አነበብኩት። አምላክ የሆነልኝን የወደደውን መውደድ ያደረገልኝን ለኔ አየሁ። ለዚህ ነው አድርገህልኛልና ለዘላለም አመሰግናለሁ ብዬ የምለው ብለሽ ለዛ ሰው መልሽለታለሽ ማለት ነው። አይሽ እንጂ አሁን መልሼ ልክፈል አትይም። ስለ በደል ስለ ኃጢአታችን ቀራንዮ ኮረብታ ላይ እግዚአብሔር ልጅ ደም ፈሷል፣ ዋጋ ተከፍሏል፣ የሚመጥን ዋጋ ተከፍሏል።
አሁን አትግደርደሩ። አንዳንዶቻችሁ በስራዬ ሰርቼ ያንን ዕዳ ከፍላለሁ አትችልም። ብራዘር አትችልም። በኢየሱስ ክርስቶስ ሞት ላይ ምራቅ የመትፋት ያለው ደሙ ላይ ደሙን የማክፋፋት ያለው በስራዬ ነው የምጸድቀው ብሎ ማለት ደም የማክፋፋት ያለው ታውቁታላችሁ። ራሱ በቤተክርስቲያኒቱ በእናንተ እንኳን ቤተክርስቲያን አስተምሮት እንኳን ማን ዝማሬ እንኳን በስራዬ የት ይሆን መግቢያ እኮ እያላችሁ ነው የምዘምሩት። በቃ በሰው ስራ ሰው የሚገባው የት ነው? ሲኦል ነው የሚገባው። የኛ ስራችን የትኛውም የማንኛውንም ሰው ስራ ጠሪ አምላኬ ጌታዬ ኢየሱስ ክርስቶስ ከሰማያት ወርዶ የማንችለውን ነው የማንከፍለውን የከፈለልን። ከከፈለልን በኋላ ቅድሞ ወንድምነት እንዳለው ከዚህ በኋላ እንደፈለጋችሁ ኑሩ፣ ኃጢአታችሁን ስለከፈልኩት ከዚህ በኋላ ከፈለክ ዝሙት፣ ከፈለክ መጠጥ፣ ከፈለክ ጫቱን፣ ከፈለክ የፈለከው ነገር ሰው መግደል ብቻ አንተ ላይ ነው ደስ ያለውን ለጆሮ የሚመጥነውን ብቻ እየፈለክ ማድረግ ትችላለህ። በዚህ ጉዳይ ማንም አይጠይቅህም ብሎ የኃጢአት ላይሰንስ እንድናደርግ ኃጢአት እንድናደርግ የኃጢአት ላይሰንስ ሰጥቶን አይደለም ጌታ ይሄደው በቅድስናና በጽድቅ ኑሮ እንድንኖር በጸጋው ካዳነን በኋላ ይሄንን ለዚህ ህይወት ተጠርተናል ማለት ነው። ለዚህ ነው እኔ ከጥቂቶች ይሄንን የእውነት መንገድ ከሚያሰድቡ ጴንጤዎች ውጪ በንጽህና ኑሮ ነው የምንኖረው። ኑሯችንን የሚያቃቃ አጠገባችን ያለ ሰው ነው። ያንን ደግሞ እንድንኖር ጌታ ኢየሱስ ክርስቶስን ስናምንና ስንቀበል በተሰጠን ጸጋ ማለት ነው። ኃጢአተኝነትና ዓለማዊ ምኞትን የሚያስክደው ቅድሞ ወንድምነት ያለው የእግዚአብሔር ጸጋ በህይወታችን ላይ ስለፈሰሰ በምንም አይነት መልኩ የዝሙት መንደር አልገኝም። እንትናም ተባላን ሴት ይቆይ ለጥበሳት ብዬ አልሄድም። ያንን የኃጢአት ሳንኮፍ ነው ከውስጤ ነቅሎ የጣለው። ኦኬ በቃ ያንን መንገድ የምፈልግበትን ጎዳና እንዳልሄድ እግዚአብሔር የተባረከች ሚስት ሰጥቶኛል። የቅድስና ኑሮ ማለት ነው። እግዚአብሔር ደስ በሚሰኝበት መንገድ ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው፣ አመንዝሮችን እግዚአብሔር ይቃወማል ብሎ ስላለ በዛ በምንዝርና መንገድ እንዳልሄድ እድሜም ስለደረሰ ሚስትን ጌታ ሰጥቶኛል ማለት ነው። አለቀ። ስለዚህ በጥንቃቄ እንኖራለን። ሚስቴን ይዤ ሌላ ቀሉጥ ጋር አልሄድም። እንዳልሄድ ደግሞ እግዚአብሔርን ያምላኬን ቃል አነባለሁ፣ እጸልያለሁ፣ አዋዋሌንም አስተካክላለሁ። ክፉ ባልንጀርነት መልካሙን ጠባይ ያጠፋል ብሎ እንደሚል ሌሎች ሰዎች ክፉ ባልንጀሮች ሆኑ እንደው አንድ ያለ አይደል የስርቆቱ አይጣፍጣል ምናም ነገር ብሎ በሚል ከመጽሐፈ ምሳሌ ላይ ጠቅሶ የኃጢአታዊ መንገድን እንዲሄድ የሚከፋፋይ ሰው ካለ ዞር በለዋለሁ። እኔ የሥላሴ ባሪያ ነኝ፣ እንዲህ አይነት መንገድ ላይ አልገኝም፣ ዞር በል። ለዚህ ህይወት ክርስቶስ አልጠራኝም፣ ለዚህ ህይወት አልዳንኩኝም። የዳንኩተኝ በጽድቅና በቅድስና ኑሮ ልኖር ነው። በኢየሱስን የሚረዳንን ደግሞ ጸጋ ለማግኘት በጸጋው ዙፋን ፊት ዕብራውያን ላይ እንዳለው ሁሌ አባ ለዓይኖቼ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ። በወደቀ ዓለም ላይ ነው የምኖረው። በማየው ነገር እንዳልወሰድ፣ በምሰማው ነገር እንዳልወሰድ የሚረዳው እጅህ ይርዳኝ። ቀኝህና የፊትህ ብርሃን ሁሌ ይብራልኝ። ልክ ዳዊት እንዳለ ማለት ነው። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ የፈለግኩ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ እንዳለ የእግዚአብሔርን ቃል በልቤ ሰውሬ ማለት ነው። እና ዕለት እለዋለሁ ስነሳ በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱሱ መንፈስህም በጽድቅ ምድር ይምራኝ እለዋለሁ። እያነባው በጌታዬ ፊት አትጣለኝ። ለዓይኔ አምሮት ለሥጋዬ ፍቃድ ተላልፌ እንዳልሰጥ፣ ለወጣትነትም ለጉብዝና ለጎልማስነትም ምኞት ተላልፌ እንዳልሰጥ እርዳኝ እለዋለሁ። እርዳኝ ብለው የሚሉትን ይረዳቸዋል። አድነን ብለው የሚሉትን ያድናቸዋል። መስቀል ላይ ሆኖ አድነኝ ብሎ ያለውን አዳነው፣ የሰደበውንስ አላዳነው። ፍርዱ በማን ይሆናል? በራሱ ላይ ማለት ነው። በራሱ ላይ ይሆናል። እርዳኝ ብለው ላሉት ይረዳል። እኔ ምስክር ነኝ። በእውነት እኔ ምስክር ነኝ። እዚህ ያሉ ወንድሞቼና እህቶቼ ምስክሮች ናቸው። እርዳን ብለው ላሉት ይረዳቸዋል። አትጣለኝ ያዘኝ አባ ብለው ላሉት ይይዛል። አንተን ማሳዘን አልፈልግም በኑሮዬ በንግግሬ በድርጊቴ ብለው ላሉት እግዚአብሔር የሰውን ሕይወት ይለውጣል። እና የሽ ለተከፈለ ዋጋ ተመልሰሽ አትከፊም፣ ቅድም እንዳልሽው ማለት ነው። ስለዚህ አድርገህልኛልና ከፍለህልኛልና ኤርሚያስ
ቴንኪው ነው ብለሽ የምትደውለሽ ማለት ነው። ስለዚህ አሁን ጌታ መባል ያለበት ምንድነው? አድርገህልኛልና የዛሬ 2000 ዓመት መተክ ማንም ሊከፍለው እናቴም አባቴም ዘር ትውልዴ ቢሰለፍ የዚህ ዓለም ፕላኔት ላይ ያለ ትልልቅ ሀብታሞች ሀብት ከንብረታቸውን ዩሮአቸውን ዶላራቸውን ፓውንዳቸውን አጠራቅመው እነሱ ሁሉ ሊከፍሉልኝ የማይችሉትን የኃጢአትን ዕዳዬን ቀራንዮ ኮረብታ ላይ ከፍለህልኛልና የእግዚአብሔር ልጅ የዳዊት ልጅ ለዘላለም አመሰግንሃለሁ ተብሎ ምስጋና ነው ለሱ መሰጠት ያለበት እንጂ አትግደርደሩ ሌላ ክፍያ ለመክፈል ማለት ነው። የተናገራችሁት የምስክርነት ቃል የእግዚአብሔር ልጅነትን ከማግኘት አንጻር እየተናገራችሁ ከሆነ ቃልዎት ያሰማችሁ። የእግዚአብሔር ልጅነት የሚገኝበትን እውነት እየሰበካችሁ ከሆነ ማለት ነው። ለምን የእግዚአብሔር ልጅነት የሚሰበክበትን እውነት ሳይሆን ስትናገሩ የነበረው መዳን፣ መጽደቅ የሚሉትን ቃላቶች ነው ስትጠቀሟቸው የነበረውና ምናልባት እነዚህ እስካሁን የጠቀሳቸዋቸው መዳን፣ መጽደቅ፣ መትረፍ የሚሉት ቃላቶች የእግዚአብሔር ልጅነትን የሚገኝበትን እውነትና እውቀት ወይ ደግሞ የእግዚአብሔር ልጅነትን የምናገኝበትን መሰረት እየሰበካችሁ ከሆነ ከዚህ አንጻር ከሆነ ሁላችሁም ቃልዎት ያሰማችሁ። ይሄንን ብዬ ልጀምር ብዬ ነው። ለምን መዳን ማለት የእግዚአብሔር ልጅነትን ማግኘት ማለት መሆኑ የታመነ ነው። የእግዚአብሔር ልጅነትን ያገኘ ሰው ጽድቁ እግዚአብሔር ነው። መጽደቁን መናገር መኮንን እንችለው አይደለም። ስለዚህ የእግዚአብሔር ልጅነት የሚገኘው ከምንም ሳይሆን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከተከፈለው የደም ዋጋ ስለሆነ ማለት ነው። እሱ መድኃኔ ዓለም ኢየሱስ ክርስቶስ የከፈለው የደም ዋጋ እሱ መድኃኔ ዓለም ኢየሱስ ክርስቶስ በስጋ የመጣበት እውነት በስጋም የመጣበትን እውነት ተግባራዊ አድርጎ በተጨባጭ ከማስመስከሩ ጋር ተያይዞ ይሄ እውነት የተፈጸመልን የርቀ ድህነት አገልግሎት በማን በልጁ በኢየሱስ ክርስቶስ የተፈጸመው የርቀ ድህነት አገልግሎት ያውና ዘላለማዊ መሆኑ የታመነ ነውና ስለዚህ ሰዎች ይሄንን የርቀ ድህነትን አገልግሎት የፈጸመውን መድኃኔ ዓለም ኢየሱስ ክርስቶስን አምነው ብቻም ልንለው እንችላለን፣ አምነውም ልንለው እንችላለን። የቲክቶክ የቃላት ጨዋታ ላይ ራሴን ስላገለልኩ ማለት ነው። አምነውም ልንል እንችላለን፣ አምነውም ብቻም ልንል እንችላለን። አምነውም ብቻ የምንለው ከክህደት አኳያ ስለሆነ አምነው ብቻ የምንለው ከክህደት አኳያ ስለሆነ ነው። ክህደትን ስንቃወም እምነት ብቻ ልንል እንችላለን። ክህደትን ማንቃወም ከሆነ ደግሞ እምነት ብለን መናገር እንችላለን። ስለዚህ ከእምነት ወይም ደግሞ ከእምነት ብቻ ማንን? መድኃኔ ዓለም ኢየሱስ ክርስቶስን። እኛ ክርስቲያኖች ምስጢራትን ተካፋይ የሆነው ከእምነት ስለሆነ ማለት ነው። ከክህደት የተነሳ ምስጢራትን ተካፋይ አልሆነም። ምስጢራትን ተካፋይ የሆነው ከጥምቀትም ከንስሐም ከምስክርነቱም እስከ ሥጋው ደሙም ከምስጢራትን ሁሉ ተካፍለን የእግዚአብሔር ልጅነትን የተጎናጸፍነው በእምነታችን ነው እንጂ በክህደታችን ስላልሆነ ማለት ነው። ክህደት የሚያጎናጽፈው ፍርድን ስለሆነ የእግዚአብሔርን ቁጣ ስለሆነ ስለዚህ አንድ ሰው እኔ በክህደቴ ብቻ ብሎ ቢመጣ የእግዚአብሔርን ቁጣ ነው የሚያስተናግደው። በክህደቴ ብቻም ብሎ ይምጣ በክህደቴ ብሎም ይምጣ የሚያስተናግደው የእግዚአብሔርን ቁጣ ነው። ይሄ እግዚአብሔርን ቁጣ ደግሞ ምንድነው በህይወቱ ላይ ሊያመጣው የሚችለው ካልን ዘላለማዊ ፍርድ ነው። ስለዚህ አንድ ሰው በክህደቴ ብቻ ብሎ ቢመጣ የእግዚአብሔርን ቁጣ እንደሚያስተናግድ ሁሉ በክህደቴ ብሎም ቢመጣ የእግዚአብሔርን ቁጣ እንደሚያስተናግድ ሁሉ በእምነቴ ብቻ ነው ብሎም ቢመጣ በእምነቴ ነው ብሎም ቢመጣ የሚያስተናግደው ወደ ዘላለማዊ ህይወት ወደ እግዚአብሔር ልጅነት። ስለዚህ እምነት ብቻ የሚለው መሰረታዊ እውነት የምንቀበለው ከምንድን ነው? የእግዚአብሔር ልጅነት የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አዳኝነት በማመን ስለሆነ አዳኝነቱ የባህሪው ነው። አስታራቂነቱ የባህሪው ነው። በደም ዋጋ የገዛን የባህሪው ስለሆነ ማንም ሊያደርገው ስለማይችል ቅድም ኤርሚ በሚገርም ቃል ገለጸው። ምን አለው? እሱ ኢየሱስ ክርስቶስ ፍቅሩን የገለጸበትን መንገድ ማንም ሊገልጸው አልቻለውም። ኢየሱስ ክርስቶስ ለኛ ለሰው ልጆች ፍቅሩን የገለጸበትን መንገድ መላእክት ወደውናል፣ ግን እሱ ፍቅሩን በገለጸበት መንገድ ሊገልጹት አልቻሉም። ቅዱሳን ወደውናል፣ ጻድቃን ወደውናል፣ ሰማዕታቱ ወደውናል፣ ግን ክርስቶስ ፍቅሩን ሊገልጽ በገለጸበት መንገድ ሊገልጹት አልቻሉም።
ማንም ወዶናል። ክርስቶስ ፍቅሩን የገለጸበትን መንገድ ማንም እናትም ለልጇ፣ አባትም ለልጁ፣ ወንድምም ለእህቱ፣ እህትም ለእናቷ ማንም ፍቅርን መገላለጽ የቻለበትን መንገድ ብንለካው ክርስቶስ ፍቅርን ለኛ የገለጸበትን መንገድ ጋር ፍጹም ሊገናኝ አለመቻሉ ድንቅ ነው። ለምን? ይሄ ፍቅር ሁላችንም የተፈቀርንበት ፍቅር ስለሆነ ማለት ነው። ይሄ እውነት ሁላችንም የምንገዛበት እውነት ስለሆነ፣ ስለዚህ ኢየሱስ ክርስቶስ ፍቅሩን የገለጸበት መንገድ ማንም ሊገልጽ ያልቻለው መንገድ ነው። ያ ማለት መላእክት አላፈቀሩንም፣ ሰው አላፈቀረንም፣ ጻድቃኑም ሰማዕታቱም ክርስቲያኖችም አላፈቀሩንም ማለት አይደለም። አፍቃሪዎች ናቸው። ሁሉም አፍቃሪዎች ናቸው። በማን ይሆኑ? ሁሉ በክርስቶስ ይሆኑ በእግዚአብሔር ይሆኑ ሁሉ አፍቃሪዎች ናቸው። ፍቅራቸውን የገለጹበትን መንገድ ግን ከክርስቶስ ጋር ፈጽሞ ክርስቶስ ፍቅሩን የገለጸበትን መንገድ ከማንም ጋር ኤርሚ ለዳኒ አልገለጸበትም። ዳኒ ለብሩክ አልገለጸበትም። አባቶቼ ሊቃውንቱም ጻድቃኑም ሰማዕታቱም የጉባኤ ቤት መምህራኑም የአውደ ምሕረት ነገስታቱም ሁሉ ፍቅራቸውን የገለጹበት መንገድ ግን ስናየው ክርስቶስ ፍቅርን ከገለጸበት መንገድ ከቶ ማይሞከር፣ ማይታሰብ፣ ማይነጻጸር። ስለዚህ ክርስቶስ ፍቅሩን የገለጸበት መንገድ ይሄ ልናምነው ምንችል የሚገባው የእግዚአብሔር ልጅነትን የሚያጎናጽፍ መሆኑን የተመሰከረበት ነው። ስለዚህ እኛ ክርስቲያኖች እንዳላረዝመው የእግዚአብሔር ልጅነትን ያገኘ ነው፣ ወደ እግዚአብሔር ልጅነት የመጣ ነው በምንም ሳይሆን ፍቅሩ ኃያል በሆነው አዳኝነቱ መተኪያ ወደር በሌለው አስታራቂነቱ በቃላት ሊገለጽ በማይቻለው በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነን ሚስጥራትን ፈጽመናል። ስለዚህ ይሄ የእግዚአብሔር ልጅነትን ያገኘን እኛ የእግዚአብሔር ልጅነትን ስላገኘን ልጅ ስለሆነን ወራሽ ስለተባለን ወራሽ የሆነ ሁሉ ሊወርስ የማይችልበት እድል ዕጣ ፈንታ ስላለ ወራሽ የሆነ ሁሉ ውርሱን የማግኘት እድል ዕጣ ፈንታ ላይኖረው ስለሚችል ከውርስ መነቀልም ስላለ ከውርስ ሊነቀልበት የሚችለው መሰረታዊነት ቅድም ኤርሚስ ያሳየን የነበረው ክርስቲያን ነኝ ብሎ ድኛለሁ ብሎ በእግዚአብሔር ልጅ ነኝ ብሎ በዝሙት ቢወድቅ በመጥፎ ነገር ቢወድቅ በስራው የትም ሊገባ እንደማይችል ይወቅ። በስራው ወራሽነቱን ሊያረጋግጥ እንደማይችል ይወቅ። እኛ ክርስቲያኖች በስራችን መግቢያችን የት ነው ብለን የምንሳቀቀው ራሳችንን መደበቅ ራሳችንን መዋሸት ሲያቅተን ይሄ ስራችን ወራሽነታችንን ሊያስከለክለን ከውርስ ሊያስነቅለን እንደሚችል ጠንቅቀን እናውቃለን ማለት ነው። ስለዚህ እኛ ክርስቲያኖች በበጎ ነገር ሁሉ የምንፈራገጠው በበጎ ነገር ሁሉ የምንበረታው የምንተጋው በጎ ነገርን ሁሉ ዘወትር የምንሰብከው ከወራሽነት የሚያስነቅለን ክስተት ውስጥ እንዳንገባ ስለሆነ ማለት ነው። ገብተንም ከሆነ በንስሐ እንድንመለስ ንስሐን ገንዘብ እንድናደርግ ነው። ስለዚህ እኛ ክርስቲያኖች በጎ ነገሮች የምናስተምረው የእግዚአብሔር ልጅነትን የሚገኝበት እውነት እያለን አይደለም። ከሆነ ያስገርፋል። እውነቱ ግን ክርስቲያኖች ማለት የእግዚአብሔር ልጅነትን የተጎናጸፉ ናቸው። እንዴት እንደሚጎናጸፉ ቅድም ዳኒ ያስቀምጨዋለሁ። ግን ክርስቲያን ነኝ ብዬ ብርሃን አለኝ ብዬ በክርስቶስ ነኝ ብዬ ብርሃን አለኝ ብዬ ብርሃኔ ክርስቶስ ነው፣ ብርሃኔ አባቴ እግዚአብሔር ነው። በጨለማ ብመላለስ፣ በኃጢአት ብቆሽሽ፣ በጨለማ ብመላለስ፣ በድፍ ብበረታ፣ በጨለማ ብመላለስ የማጣው ውርስ አለ። እሱም መንግስተ ሰማያት ነው። እሺ ብፁዕ አምላክ ወንድማችን በጣም ቃሎት ያሰማልን፣ መንግስተ ሰማያትን ያወርስልን። እቺ ጽድት ጥርት ያለችዋን የኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮን በደንብ እንዲያውቁ ነው ፕሮቴስታንቶቹን በደንብ የተናገርከው። ይሄ ነው በቃ ወደ መዳን የሚያስገባን። ክርስቶስን እናምናለን እናመልካለን ብለን የምንናገረው ምክንያቱ ይሄ ነው። እኔ በጣም የማዝነው ያልተጻፈ ቅድስት ቤተክርስቲያን የማትለውን አስተምህሮ ኤርሚያስም ስትናገር እሰማለሁ፣ ዳኒም ስትናገሩ በጣም ነው የማዝነው። ይሄ ዘመን በጣም አብሶ ቲክቶክ በመጣበት ዘመን የኛ አስተምህሮ ያልሆነውን እየገለበጣችሁ ለለቅሶ በኋላ ትደርሳለህ። አሁን ለቅሶን ተውና ሐሳብ ላይ እናውራ። ሐሳቤ ላይ ስገባ ለቅሶ ግሳጼውን አሁን ለቅሶ አይደለም ዳኒ ፕሊስ። አሁን እኮ እንዳታወርደኝ ነው እንጂ አሮሮ ነው ያስከው ብራዘር። አሁን ሐሳብ ላይ እናውራ። እሺ አንዴ እኔ ላውራ። ዳኒ አሁን ዝም ብሎ እያዳመጠኝ ነው። ኤርሚያስ በደንብ እያዳመጠኝ ነው። አስታውሩ ዝም አልና ይጨርስ እሱ። ጋይስ ሚውት አድርጉ። እኔ ነኝ ቤቱን የምመራው አንተ አይደለም እኮ። ሚውት አድርግ። ቴንክ ዩ። እሺ በእምነት ብቻ ያዳናል ወይስ ያዳናል?
ቆይ አዳምጠኝ። ይኸውልህ እኮ አንተ እኮ ችግር ይሄ እኮ ነው። በእናትህ እኔ በጣም የምታሳዝኑት እኮ ይሄ ነው። ኤርሚያስ ብቻ አውራኝ በቃ ሌላውን ተው። ዳኒ ሲጀመር አታውቅም፣ ወንጌል አታውቅም። ኤርሚያስ አውራኝ። እምነት ብቻ ይኸውልህ ኤርሚያስ ከአንድም ከሁለትም ኤርሚያስ እያወረድከኝ ቻንስ ካለ አሁን አውራኝ። አንተ ቃላቃለው የምትል ከሆነ ማለት ነው። እየጠበቅኩ ነው ያለሁት። ቤቱን እኔ ነኝ የምመራው፣ አንተ አይደለም። እና ሐሳቡ ላይ ስለዚህ እያስፈራራኸኝ ነው እንደ የጌታ ወንጌል የምናገረው። አንተ ማን ስለሆንክ ነው የምታስፈራራኝ? እኔ ምንም እውነታውን ነው የነገርኩህ። አታስፈራራ። በቃ ይኸውልህ ከቃሉ በታች ነህ አንተ። በቃ ሪያሊቲ ነው የነገርኩህ ወዳጄ። የምመራው ሪያሊቲውን ስንገባ ኦርቶዶክስ ተዋህዶ በእምነት ይድናል ወይስ ብራዘር? ችግር የለም። እሺ ሰዓት ስጠኝ። በቃ ሚውት አድርገው። አሁንም ቤቱን እኔ ነኝ። አሁን ባይዘው እሺ እንደዚህ እናድርገው። ይፍታይ ቆይ አንዴ ወንድምነት እንደዚህ እናድርግ። ኦኬ አሁን ብፁዕ የእግዚአብሔር ቃል ላይ ተንተርሶ ባለበት በኦርቶዶክስ ቤተክርስቲያን አስተምሮት መሰረት ቅዱስ ቃሉ እንደዚህ ነው ብሎ የሚለውን ቢጠቅስም ባይጠቅስም ተናገረ ማለት ነው። ይፍታይ ደግሞ አሁን መናገር የፈለገው እንደ ብፁዕ አምላክ አይ ቲንክ ሐሳብ ወይ ቃል ላይ ኖረው ይችላል። ምንድነው ከዚህ በፊት ስንነጋገር የነበረበት ላይ እኔ እናንተን ስሜንሽን አድርጎ ቤተክርስቲያን የማትለውን እንደዚህ ብላችኋታል ብሎ የሚል ክስ ነው ይዞ ያቀርበውና ቢያንስ 3 ነጥቦችን ከዚህ በፊት ያልነውን ቤተክርስቲያኒቱ ያላለችውን ያልነውን 3 ነጥቦችን ንገረን። ከኔ ወይ አንድ ወይ ደግሞ ከታልከም 2 ከዳንዬ የተናገረውን 2 እኔ የተናገርኩትን 2 እና ቤተክርስቲያኒቱም እንደምትል ተነግረናል። እኛ ግን በቤተክርስቲያኒቱ ላይ የማትለውን ትላላችሁ ብለህ ስለከሰስከን 3 ወይ 4 ሐሳቦችን በነጥብ ጻፈው። ወንድምነት አንድ ብለህ ጻፈው። ከዚህ ውጭ ሊያወራን አልቻለም ማለት ነው። ስለዚህ ክሱን ያቅርብ። እሺ ዳንዬ ካለበት ለምሳሌ ዳንዬ ቤተክርስቲያን ኦርቶዶክስ ኤርሚያስ አሁን እኔ እናንተ ስናወራ ዳንዬ ምናምን የሚለውን ነገር ተውና እኔ እናንተ እናወራ። በቃ አለቀ። አሁን ሁለታችንም ሜንሽን አድርገሃል። ቤተክርስቲያን የማትለውን ስትሉ ነበረ ብለህ ስላልከን ምን ነበር ያልነው? እሱን ነገር ነገረን። የዳኒን 2 የኔን መጀመሪያ ስትናገር የነበረው ሰዎች በስራቸው መንግስተ ሰማያት ገብተዋል የሚል አስተምሮ በኦርቶዶክስ አለ ስትል ነበር። የኛ ሰዎች የኢትዮጵያ ኦርቶዶክስ አስተምህሮ ሰዎች በስራቸው ብቻ ጻፈው፣ በስራቸው ብቻ መንግስተ ሰማያት ይገባሉ የሚል አስተምህሮ አለ። ወዳጆቼ አልክና ምን አልክ? የጻፍኩትን ነው የማነበው። ወዳጆቼ ጌታ የከፈለው ዋጋ ነው ርስት መንግስተ ሰማያትን ያስገባን አልክ አንተ ማለት ነው። ይሄን ቃል ተናግረሃል። አልተናገርክም? 2 አሁን ንገረን። ሁለተኛው የኔን 2 የዳንዬን 2 ጥፋት እንደዚህ ሰው ፊት ታሳይና ብያለሁ አላልኩም ካልኩ ለምን ያልኩት ካላልኩስ አንተ ደግሞ የሰማው ደግሞ በማረጋገጫ ትሄዳለህ ማለት ነው። ሁለተኛው ቤተክርስቲያን ኦርቶዶክስ ያላለችውን እኔ ያልኩበት ወይ ወንድምነት ያለበትን ነው የምትነግረው። እሺ ሁለተኛ ምን አልክ? ጌታ ኢየሱስ ክርስቶስ ምንድነው የሰዎች ደም ወይም ደግሞ ይሄ የጻድቃን የሰማዕታት የመላእክታት ብለህ የዘረዘርካቸው የነሱ አሁን ለምሳሌ የነሱ ጸጋቸው የኢትዮጵያ ኦርቶዶክስ አስተምሮ ያድናል ብላ ነው የምታምነው ብለህ ተናግራል። ጸጋቸው ለምሳሌ እመቤታችንን ባትናገርም ቅዱሳን ብለህ ተናግራል። መላእክቶችን ብለህ ተናግራል። እቺ ቅድስት ቤተክርስቲያን የገነት በር የተከፈተበት ዋናው ምክንያት በቅዱሳን በጻድቃን ስራቸው ነው ብላ ነው የምታምነው ብለህ ተናግራል። ይሄም ደግሞ ከኛ አስተምሮ አንፃር ስተት ነው። በቃ የተናገርከው ስተት ነው አትልም። እቺ ቤተክርስቲያን ነው። ሁለተኛው ሶስተኛው ዳን የተናገርከው በእምነት ብቻ መዳን ይቻላል የሚለው ላይ ትርጓሜውን ዘሎት ስራ አያድንም ብሏል። ስራ አያድንም ብሏል። ማን ያለው? ዳኒ ነው የተናገረው። ስራ አያድንም። ዳኒ ምን አልክ? ስራ አያድንም፣ የጽድቅ ስራ ምንም አያድንም ብሎ ተናግሯል። ይሄም ደግሞ ስተት ነው ማለት ነው። ኦርቶዶክስ ያላለችውን ነው ብላችኋል ብለህ ያልከው የኔን 2ቱን አስቀምጠዋል። የዳንዬ 3ኛ ምንድን ነው? ኦርቶዶክስ ያላለችውን ኦርቶዶክስን ብሌም አድርጋችኋል ብለህ ዳኒ ተናገረው። አሁን ሰማራይ ሳረገልህ በእምነት ብቻ መዳን ይቻላል አይቻልም ብሎ ሲናገር ምን አለ? የኢትዮጵያ ኦርቶዶክስ ተዋህዶ አስተምህሮ እምነት አያድንም ትላለች ብሎ ተናግሯል። እምነት አያድንም፣ በጌታ በኢየሱስ ክርስቶስ ላይ ያላት እምነት መንግስተ ሰማያት ወይም ጽድቅን አያስገኝም ብላ ታምናለች፣ በስራ ነው እንጂ ብሎ ተናግሯል። ይሄን ዳኒ ተናግሯል።
ልቀጥል? እምነት አያድንም ትላለች። ኦኬ እሺ፣ አዎ ቀጥል። አራተኛው ማለት ነው። ቢያንስ ሁለት ከነገርከን ይበቃል። አራተኛ 3 ነግረናል። የኔን 2 የዳንኤል አራተኛ ደግሞ አንተ ደግሞ በእምነት ላይ የተናገርከው ቃል ከዚች ከተዋህዶ አስተምሮ በቃ ፋላሲ ነው። በቃ የተሳሳተ ሁለት ባላንስ አድርገው ሁለት ወንድምነት 2 አሁን አንድ ቀረ። ለኔ ደግሞ ቻንስ ከሰጠኝ እቀጥላለሁ። 6 7 እያልኩ እቀጥላለሁ። ችግር የለውም። እናንተ የምትናገሩት ከዛ ትቀጥላለህ። ሁለት ንገረና ትቀጥላለህ። እሺ ሌላ ምንድን ያለው? አሁን ምንድነው ብፁዕ አምላክ የተናገረው ላይ ኤርሚ መጀመሪያ አብራራው ስለ ጌታ ስለ ኢየሱስ ክርስቶስ በደንብ ኤክስፕሌን ያደረከውን ቴንኪው ቃልዮት ያሰማልን አለ። ብፁዕነት ማለት ነው። ቃልዮት ያሰማልን። በዚህ ላይ ቴንኪው ወንድሜ እግዚአብሔርን አመሰግናለሁ እንኳን አላልከውም። ብፁዕ አምላክ በደንብ ስለ ጌታ ሲናገር ኮሜንት እያነበብኩ ነበር። ሁላችሁንም የተመለከተ ማለት ነው። አሜን ጌታ ይባርክ እንኳን አትሉትም። ወደ ገደለው ግባ፣ ዘነበ ተረት ግባ ምናምን ይሄ የምትናገሩት ነገር በቃ ከወንጌል እንደራቃችሁ ይሄ የግሩፕ እንደያዛችሁ ነው። ክርስቲያኒቱ ማተር ይፍታ ያየ ወደ ብፁዕ አምላክ ንግግር ውስጥ ገባ። ብፁዕ አምላክ አንድ በኦርቶዶክስ ቤተክርስቲያን ውስጥ አድምጠኝ። ብፁዕ አምላክ አንድ በኦርቶዶክስ ቤተክርስቲያን ውስጥ ያለ ወንድም ነው እንጂ ቤተክርስቲያን አይደለም። ቀደም አንተ ያልከው አራተኛው የጽድቅ ስራ ብቻ ያድናል ተናግራል። እምነት ሳይሆን አንተ የተናገርከው ብፁዕ አምላክ ሲናገር ህዝቡ ታች ኮሜንት የሰጠውን አሜን አላሉም ብለዋል፣ አጨበጨቡ፣ ጨፍረዋል። እሱን አይደለም ቤተክርስቲያን ያላለችውን ብላችኋል ብለህ በእኔና በዳኒ ላይ ክስ ያቀረብከውን ያን ክሱን ሰው ፊት እዚህ ተናገር ነው ያለው። አራተኛው ምንድን ነው? የጽድቅ ስራ ብቻ ነው መንግስተ ሰማያትን የሚያስገባው ብላ ኦርቶዶክስ ተናግራለች ብለሃል። የጽድቅ ስራ ብቻ ዊዛውት እምነት ማለት ነው። አንተ ራስ ተናግራ ኢትዮጵያ ኦርቶዶክስ እንደዚህ ነው የምትናገረው። የኔ 1 እና 2 ላይ ተቀምጧል። የኔ በደል አላለቀም እንዴ? ጥፋቴ የዳንኤል 2 የኔን 2 እኮ ነው ያለ። ዳንኤል ምን ተናገረው? 4 ካልተናገርኩ ልታስወጣኝ ነው አይደለም። እኛ ምንም ከሌለ የለም ከፈለከው መናገር ትችላለህ። የጽድቅ ስራ ብቻ ነው የሚያድነው ብላ ቆይ የጽድቅ ስራ ብቻ ነው የሚያድነው ብላ ነው የምታምነው። እምነት ብቻውን አያድንም ብላ ተናግራለች ብላል። አንተ ራስህ ማለት ነው። ገብቶሃል? ስለዚህ አሁን ይሄ ጻፍ ማለት ጻፉ ኦኬ ሁለታችንም ያልነው ይሄንን እኮ ብላል። ይሄው እምነት ብቻ አያድንም ብለዋል በኦርቶዶክስ አልከው አንተ። ይሄው ሶስተኛ ላይ ጽፈንልሃል። ድጋሚ እንጻፈው ወንድምነቱን ይሄንን በጽድቅ ስራ ብቻ ነው መዳን የሚቻለው። ይኸውልህ በጽድቅ ስራ ብቻ ነው መዳን የሚቻለው ብላ ታምናለች። እምነት ብቻውን በክርስቶስ ላይ ብቻ ማመኑን አያድንም ብላ አስተምራለች ብላችሁ አንተም ተናግራል፣ እሱም ተናግሯል። ምንም የተለየ ነገር ይሄ ሁለታችንን ይመለከታል። በቃ እሺ ችግር የለም። ጎሄድ እሺ ወንድምነት ቀጥለለት። እሺ እንግዲህ አሁን ቀደም በተናገረው ላይ ማን ወንድምነት ማን ሪከርድ ያደረገ ሰው አለ? ኧረ ኩሲ እባክህ ፕሊዝ። ካንተ በፊት ይቀጥላል አልከኝ እኮ አጉማስ ነው። ካንተ በፊት አጉማስ ኦርቶዶክሳዊ ነው። ወጥቶ ነው አንተ ከመግባት በፊት ወጥቶ ነው ራሱ ወርዶ ገብቶ ወጣ። እንደገና ደግሞ ተመልሶ እኔ አንድ ላይ የምትመልሱት ጥያቄ ለመጠየቅ ነበርሽ። 2 ደቂቃ ከሰጠኝ ገብቶብኝ ነው ኤድሚዬ ወጥቼ የገባሁት። ግን ከይቅርታ ጋር ከብፁዕ አምላክ የኔማ ሀሳብ ስለሚገናኝ የኔ መጀመሪያ ልጠይቅና ከዛን የፍታን እንድትመልሱለት ብዬ ነበር ከተሻለ ከይቅርታ ጋር። ስለዚህ ምንድነው ጥያቄውን እንቀበላቸው። እሺ ጥያቄ ካለ ኩሲም ጥያቄ አለኝ ይላል። አጉማስ ቀጥልና ከዛ ኩሲም ይጠይቅ። ለየብቻ ጻፍላቸውና እንቀጥላለን። ጥያቄ ስላላቸው አጉማስ መቀጠል ይችላል። ከዛ ኩሲ እሺ። እኔ ማለት ዋና ትኩረት ማድረግ የፈለኩት ምንድነው በመጀመሪያ ሳረሳው ኤድሚ ቅድም ከተናገርከው ሐሳብ የምጋራው አለ። ምክንያቱም በህይወቴ ስኖር የደረሰብኝ ብዙ ነገሮች አሉ። እንደ ክርስቶስ ማንም ሰው የሚወድ የለም። እናትም አባትም ማንም ሰው የሚለው ነገር በተግባርም ስለደረሰብኝ እሱ ማንም ሰው የሱን ፍቅር ሊሰጠኝ ማንም ሰው አይችልም። ምክንያቱም በተለያየ ምክንያት ቤተሰብ በለው ማንም ወይ እስካለ ድረስ ወይ በጤና እስካለ ወይ በሆነ መንገድ ብቻ እስከተገኘ ድረስ ይሆናል እነሱ የሚወደው። ክርስቶስ ግን እንደዛ አይደለም። እሱ ሐሳብ ተመችቶኛል። ሳረሰው ለመናገር ነው። በእምነት ብቻ
አይ ቲንክ እንደዛ ነው ዋና መነሻው ሀሳብ። በእምነት ብቻ መዳን ይቻላል ወይ? በእምነት መዳን ሳይሆን በእምነት ብቻ የሚለው በእምነት ብቻ የሚለው ሰው ባመነ ቅስፈት ድኖ ህይወቱ ቢቀጥል እንደፈለገው መኖር ይችላል ብዬ አላምንም። ምክንያቱም ቀደም ወንድማችን ዳኒ እንዳነሳው ጥያቄ ነበርና ረሳው፣ ማብራሪያ ውስጥ ገባህና ጥያቄ የለም። አይ ከእንትኔ ከመነሻዬ ልነሳ ብዬ ነበር። ኦኬ እሺ፣ ወደ ጥያቄ እገባለሁ፣ ችግር የለም። አይ በእምነት ብቻ ነው የሚዳነው የሚለውን ጥያቄ ላይ ነው። ምክንያቱም የመጨረሻ ፍርድ ላይ ስንሄድ አምላካችን ኢየሱስ ክርስቶስ እያንዳንዱ ሰው በስራው እንደሚፈረድበት በስራው እንደሚጠየቅ የሚያነሳ የመጽሐፍ ቅዱስ ቃል አለ። ባልሳሳት ራዕይ 20:14 ላይ ነው አይ ቲንክ ሶ። ሁሉም ሰው በስራው ነው የሚፈረድበት። ሰው ባመነ ቅጽፈት ወይም ደግሞ ቀደም ዳኒ ወንድማችን እንዳልከው እዛ ጋር በቀኝ በኩል የተሰቀለው ወዲያው ክርስቶስን ስላመነ ነው ወደ ገነት የገባው። ምክንያቱም ለምንድን ነው የገባው ብዬ ማምነው እኔ የክርስቶስን ደም ይዞ ነው። የክርስቶስን ደም ስለያዘ ብቻ ነው የገባው። ምክንያቱም ያ ሰውዬ እኔ አሁን ቀደም የተለያየ ምሳሌ ተነስቷል፣ በካፌም በተለያየ እህታችንም ይቅርታ ማለት ሀሳብ በማስገባብኝ የተቋረጠብኝ ስለሆነ ነው። እስካሁን እኔ አልገባሁብህም። እንትን ነው እያወራ ያለው ጥያቄ አድርገው አሁን ማብራሪያ ነው እና ለመያዝ ራሱ ከበደኛውን ጀምረ ሌላ ታሪክ ውስጥ ገባ። ምንድን ነው ጥያቄ? ይኸው ጥያቄ ነው እያወራ ጥያቄ። እሺ ባልሳሳት ብዬ የጠቀስኩት እርግጠኛ ስላልሆንኩ ነው። ጥቅሱን ራዕይ ላይ ሰው በስራው ነው የሚፈረድበት ይላል። አንድ ይሄን ጥያቄ ያዝልኝ። ራዕይ ላይ ምን ማለት ነው? አዎ ራዕይ ላይ ሰው በስራው ነው ይፈርድ 20 ላይ ይመስለኛል ምዕራፍ። ሌላ ስልክ ስለሌለኝ ነው ማውጣት ስላልቻልኩኝ ለዛ ነው። ሌላው ደግሞ ቀደም በምሳሌ የጠቀሳችሁ ስለነበረ ነው። ያ ሰው ኢየሱስ ክርስቶስ ኔትወርኩ የሚያቋርጠኝ እኮ ቀደምም ለዛ ነው እየገባው። እሺ ሶ ጥያቄ ነው። ጥያቄ ምንድነው? እሺ ራዕይ 20:12-13 ላይ ከ12 እስከ 13 ራዕይ 20 እሺ ራዕይ 20 አይ ቲንክ እንደዛ ነው። ከ12 እስከ 13 ባለው ቃሎስ ሙታንም ታላላቆችና ታናናሾችን ብሎ የሚጀምረው እሱ ነው። ሌላው ደግሞ ማለት ይሄንን ከዛ አሁን ከተናገርኩት እንዴት ይታረቃለው? ሰው በኢየሱስ ክርስቶስ ባመነ ቅጽበት በእምነቱ ብቻ የሚድን ከሆነ ይሄ ስራው እንዴት በስራው እንዴት ይፈረድበታል የሚለው። ሁለተኛው ደግሞ ቀደም አንተም ኤድሚም ምሳሌ እየሰጣችሁ ነበር። እኔ ምሳሌ ልስጥና በቀኝ በኩል የተሰቀለው እንትን ምንም ስራ ሳይሰራ ነው ወደ ገነት የገባው የሚል ሐሳብ ተነስቷል። እውነት ነው። ምንም ስራ ማለት እዛ ጋር ኃጢአቱን አምኖ በክርስቶስ ስላመነ ብቻ ገብቷል። ግን ለምን ገባ የሚለው እንደኔ እምነት የክርስቶስን ደም እዛ ጋር የተከፈለለት ዋጋ ይዞ ስለሄደ ነው የተከፈተለት። ግን እኔ ደግሞ እንደ ጥያቄ እንድትይዝልኝ ዳኒ ወንድሜ፣ ይሄ ሰው እዛ ጋር በክርስቶስ ቀኝ በኩል የተሰቀለው ሰው እድል ቢሰጠውስ? ለምሳሌ ለአንድ ለ2 ዓመት እንዲኖር እድል ቢሰጠውና አምኗል፣ አምላኬ ሆይ አንተ እኛስ በበደላችን ነው አንተ ንጹህ ነህ ብሎ እንደተናገረው ያችን እምነት አልወይ ነው ስራው አይወስነውም ወይ የሚል ነው። አመሰግናለሁ። አንዛዛው ይቅርታ። ዳኒ ግልጽ ነው ጥያቄዎቼ? 2 ጥያቄ አይ ቲንክ ኤድሚ ግልጽ ነው? አዎ በጣም ግልጽ ነው። በጣም እኔ ግልጽ ነው። እሺ ኩሲንም ተቀበለ እንደምነት ለመመለስ ኩሲንም ተቀበለ። እሺ ኩሲ እኔ በሁለት ይከፈላል የኔ ጥያቄዎች።
አንደኛው ይሄ ብቻ የሚል አስተምህሮታችሁን ከየት ነው ያመጣችሁት? ሶላ ፊዳ ይባላል፣ 5 ናቸው ይባላል። የመጀመሪያው ይሄንን ከየት አመጣችሁት? ማብራሪያ ስጡበት። አንድ ሁለተኛው እናንተ በእምነት ብቻ የምትሉት ነገር በግልጽ መጽሐፍ ቅዱስ ያፈርሳቸዋል። በተለይ ነገረ ምጽአትን በተመለከተ አንደኛ የእምነት አረዳዳችሁ የሳተ መሆኑን የሚታወቀው ነገረ ድህነት የመዳን ጉዳይ በሁለት ይከፍለዋል መጽሐፍ ቅዱስ። ከየት እስከ የት? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመጣበት በኋላ ሳይመጣ በፊት እኩል ማብራራቱን ተወና ጥርሰኛ ዳንኤል እንደው ስለ እግዚአብሔር ልጨርስ ነው። ጥያቄ ነው እንዳትረሳ ብራዘር። በኋላ ጥያቄ እሱ አስተምሮ ከሄደ በኋላ ያዘዛቸው ትእዛዞች እናንተ የምታነሱትን ሐሳብ ያፈርሳል። ጥቅስ ላስቀምጥ። ጥያቄን ይሄን አብራሩልኝ። እነዚህን ጥቅሶች አንደኛ ሮሜ 2 ቁጥር 6 ይሄን አብራሩልኝ። ሮሜ 2 ቁጥር 6 እንዲህ ይላል። ማንበብ ይችላል አይደል? አዎ ይችላል። ቅዱስ ጳውሎስ የጻፈው ሮሜ 2 ቁጥር 6 ላይ እንዲህ ይላል፣ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይላል። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በአዲስ ኪዳን የተጻፈ ነው። ሁለተኛ ጥቅስ ራእይ 22 ቁጥር 12 ላይ ራእይ 22 ቁጥር 12 ላይ እንዲህ ይላል። እንደውም ራእይ ያልተፈጸመ ነው፣ በኋላ የሚፈጸም ነው። በግልጽ ነው የሚያስቀምጠው የስራን አስፈላጊነት ማለት ነው። ይህንንም እንድታብራሩልኝ። ራእይ 20 ቁጥር 12 እንዲህ ይላል፣ እነሆ በቶሎ እመጣለሁ። ይህን የሚለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ራእይ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ ይላል። ይህን እንዴት ትረዱታላችሁ? ይህንን አብራሩልኝ። ሌላ ሶስተኛ ጥያቄ የማቴዎስ ወንጌል ቁጥር 16 ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ማቴዎስ 16 ቁጥር 27 እንዲህ ይላል። እሱ ልጁ ይላል ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ ልጁ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል ይላል። በተጨማሪ ስለ ስራ ብዙ ያወራል። ያዕቆብም ጽፏል፣ እምነት ያለ ስራ የሞተ ነው ብሏል። ከቻላችሁ እሱንም ንኩት። የመጨረሻ ግን የምነግራችሁ ክሊር አድርጎ መጽሐፍ ቅዱስ ስለ ነገረ ምጽአቱ ጌታ ሲመጣ እንዴት እንደሆነ ሴናሪዮውን በምሳሌ ያስቀመጠበትን የማቴዎስ ወንጌል ምዕራፍ 25ን እንዴት ታዩታላችሁ? እነዚህ ሁሉ ተደምረው እምነት ብቻ የምትሉት ሐሳባዊ ከኪሳችሁ ያመጣችሁት ትምህርት እንደሆነ በግልጽ ያስቀምጣሉ። እናንተ እውነት ሃይማኖታችሁ ክሊር ከሆነ እነዚህን ጥቅሶች በምታምኑት አምላክ ስም አብራሩልኝ። አመሰግናለሁ። ቃሎት ያሰማልን። ኩሲ አረጋዊ ቃሎት ያሰማልን። እሺ ያው ወንድም ነው አብሮ ያሰማን ወፍታይ። እሺ ቴንኪው። ማብራሪያዎቹ ላይ ሌሎችም ወንድሞች ቤካም ብርክዬም እንዲናገሩበት እኔ ቅድም አሁን አልክ ተብሎ በተባለው ላይ ምንድነው ያለ የመጀመሪያው ጥያቄ ላይ አላችሁ ተብለን የተባልነው እኔ ወንድሞችና ኦርቶዶክስን ስጠቅስ ከመዝሙር አኳያ ብቻ ነው ቅድም የጠቀስኩት። እዚህ የነበራችሁ ሰዎች በስራዬ የት የሆነ መግቢያዬ ብላችሁ ትላላችሁ ስራ ማንንም እንደማያስገባ ብዬ በሚል ነው እንጂ ከዛ ውጪ ቅድም እሱ እንዳለው ኦርቶዶክስ እንደዚህ ትላለች እኛ ግን እንደዚህ እንላለን ብዬ ተናግሬያለሁ? አልተናገርኩም። ካለ ንገሩኝ። ወንድማችን ዮፍታሔ ገብቶ የከሰሰን እኔንም ወንድምነትንም ቤተክርስቲያኒቱ የማትለውን ትላላችሁ ነው ብሎ ያለን እና ይሄ ምን ማለት ነበረ? መግቢያው ላይ ሲናገር በኦርቶዶክስ ላይ ዋሽታችኋል ነበረ ያለን ማለት ነው። እና እኔስ ስሟን ራሱ የጠራሁት መዝሙሩን በተመለከተ በስራዬ የሆነ መግቢያዬ ብሎ በሚለው እንኳን ሰው በስራው እንደማይድን ራሳችሁ እንኳን ታውቁታላችሁ ብዬ በሚል ነው የጠቀስኩት። ከዛ ውጪ ነው አሁን ይሄንን አልክ ብሎ ያለው እኔ ስላላልኩ ምንድነው ብዬ የምለው? ወንድምነት ምንድነው የመጀመሪያው ጥያቄ? እስቲ
እንደው ለማስታወስ የሱን ዞር አድርገን ጥያቄውን ፍሮንት ላይ አድርገው። ኖ አንተ አይደለም በቃ አንተ ጽፈዋል። አንተ ስለተናገር ተጽፏል። ወንድምነት ምን ነበረ? ጌታ ኢየሱስ ክርስቶስን ምንድነው የመጀመሪያው ጥያቄ? ጌታ ኢየሱስ ክርስቶስን የጻድቃን ሰዎች በኦርቶዶክስ በስራቸው ብቻ ይድናሉ አልክ አለ። ኦኬ ይሄንን እኔ አላልኩም። ቀጥታ ልብ በሉ። ሪከርድ የተደረገው ጋር ሂዱና ስሙት። የአብርሃም አምላክ ምስክር ነው አላልኩም። ኦኬ ግን ወንድማችን ሲሰማ እየተረጎመ ነው የሚሰማው። የትርጉም ክፍሉ በትክክል እየተረጎመለት ነው ማለት ነው፣ አይምሮ ውስጥ ማለት ነው። ኦኬ እኔ አላልኩም። ግን አንተው ካልክ አዎ የኢትዮጵያ ኦርቶዶክስ ታሪክሳን ሰው በእምነት ይድናል፣ ሰው በእምነት ይጸድቃል ብላ አታስተምርም። መዳኛችሁ መጽደቂያችሁም ስራ ነው ብላ የምትለው ኦኬ። ይሄንን አንተ ካነሳው ዘንዳ ማለት እኔ አላልኩም። ላልኩት አይደለም መልስ እየሰጠው ያለሁት። እንዳልኩት አንዴ ነው በመዝሙር አንዴ ነው መዝሙሩን ስጠቅስ ነው ኦርቶዶክስን የጠቀስኩት። ከዛ ውጪ ስለ ጌታዬ ነው የተናገርኩት። ግን ወንድማችን በአይምሮ ውስጥ ኦርቶዶክስን ሃይማኖቱን እያሰበ ስለሆነ ያወራው በስራ ብቻ ነው የሚድነው አልክ፣ በእምነት አትልም ብላል። ካው በኦርቶዶክስ ሰው በእምነት በጸጋ ሰው ይድናል ብላ አታስተምርም። መድረኳን ነክቶት አያውቅም ይሄ ትምህርት። አገልጋዮቿ ስርዓት ከሌላ አስወርዳለሁ። በቃ አያው ስርዓት ከሌላ አስወርዳለሁ። እኔ ብቻ ነኝ የማወራው። ፈሪ ስለሆንክ ነው አንተ ብቻ የምታወራው። ፈሪ ነህ በጣም። ኦኬ በቃ አሁን ይሄ ታዲያ ወደ እናቱ ጋር መላክ አለበት አይደል? አትፍራ። እታች ወርደ ምድጃ ከበ ከቤተሰብ ጋር ስትጫወት እዛ ማውራት ይችላል ማለት። ስለዚህ እሱን ጥያቄ አራቱንም ጥያቄ ካንስል አድርገው። ሰውየው ስርዓት ስለሌለው ማለት ነው። ካንስል አድርገው። ለመመለስ ግዴታ የለብንም። አንደኛ እኛ ያላልነውን ቤተክርስቲያኒቱ ያላለችውን ትላላችሁ ብሎ ዋሽቶብናል። እኔ አሁን ዋሽቶብኛል። ሁለቱንም እኔ አሁን አላልኩም፣ አንተ አልክ ተብዬ ተባልኩትም ማለት ነው። ስለዚህ ሰውየው ስርዓት ስለሌለው ለአራቱም ጥያቄ መመለስ ግዴታ የለብንም። ስለዚህ ወደ አጉማስ እና ወደ ኩሲ አይ ቲንክ ብፁዕ የጠየቀ አይመስለኝም። የእነሱን ጥያቄ እንመልስና ወደ ማን ነው ወደ ብፁዕ አምላክ መመለስ እንችላለን። ኦኬ አጉማስ ምን ነበር የጠየቀው ጥያቄ? የመጨረሻው ፍርድ ላይ ሰው ሁሉ በስራው እንደሚፈረድበት 20:12-13 ይናገራል አለ። ኦኬ ጌታችን ኢየሱስ ክርስቶስ የተናገረውን በራእይም እና በሌሎችም ቅድም ኩሲም የጠቀሰው ተጣለ። ይሄን ክፍል እኛ አሁን እንደዚህና እንደዚህ ብለን ከማለታችን በፊት እናንተ እንድትሉ እንፈልጋለን። ምክንያቱም ይሄን ጥያቄ እኛ አንስተን አላብራራንም። ብናብራራ ነበር የምትጠይቁን። ይሄን ጥያቄ እናንተ የእነዚህን ክፍሎች የጠቀሳችሁት ምን እያሰባችሁ ነው የጠቀሳችሁት? እንዴት ታዩታላችሁ ነው ያላችሁ? የእግዚአብሔር ቃል ስለሆነ እናየዋለን። እንደ እግዚአብሔር ቃል ነው የምናየው። ትርጉሙ ነው ብላችሁ ካላችሁ እነዚህን ክፍሎች እኛ አንስተን ዛሬ መወያያ ሐሳብ አላደረግንም። እናንተ ግን ይሄንን ከስራ ጋር አገናኝታችሁት ከሆነ ኦኬ ሰው የሚፈረድበት እንደ ስራው ለእያንዳንዱ ሰጠው ዘንድ ዋጋዬ በእኔ ዘንድ አለ ብሎ የሚለውን በእናንተ እምነት በመጀመሪያ እንዴት አምነህበት ነው ይሄንን እኛን የጠየከን ብሎ የሚለውን መጀመሪያ ቅድሚያ ለአንተው መልሰን እንሰጥና አንተ ካብራራሁ በኋላ ከዛ ደግሞ የእኛን አስተምሮት እንነግራለን ማለት ነው። ኦኬ ምክንያቱም አሁን እኛ ብንመልስ አይ ትክክል አይደላችሁም ብላችሁ ስለምትሉ ማለት ነው። የእናንተም በመጀመሪያ አብራራው አጉማስ እድሉን ላንተ እንሰጣለን ማለት ነው። ኢቭን ኩሲ ሁሉ ጭምር የጠቀስከው ጥቅስ እነዚህን ጥቅሶች አብራሩልኝ ብለሃል። እንዴት ነው የምታዩት አለ። እንደ እግዚአብሔር ቃል ነው የምናያቸው። እግዚአብሔር ቃል ውስጥ ስላሉ እንደ እግዚአብሔር ቃል ነው የምናያቸው። ትርጉሙና ትርጉሙን እኛ እንድንተረጉም የፈለከው እናንተ እነዚህን ክፍሎች እንዴት ስለምትተረጉማቸው ነው። ምክንያቱም የእናንተን ትርጉም ንገረኝ። የእናንተን ትርጉም እኛ አሜን እንድንል አንተው ራሱ ጥቅሱን ጠቅሳል። እነዚህን ክፍሎች ዛሬ እኛ መነሻ ሐሳብ ብለን አልጠቀስናቸውም። ከእምነት ጋር በተገናኘ ስናወራ አንተ ስለ ስራ አወራ። እኛ ስራን እንደምንጠላ ስራ ጠል እንደሆነ አድርጋችሁ ስለምታስቡ ማለት ነው። ግን በጣም የሚገርመው ግን ሚዛን ላይ ስንቀመጥ በሚዛን ላይ በመልካም ስራ የምንደፋው እኛ ወንጌላውያን እንጂ ኦርቶዶክሳውያን አይደላችሁም። ምንም መልካም ስራ የላችሁም። ታውቁታላችሁ ራሳችሁ። ምንም እንደ ተቋምም ተብሎ ቢባል እንደ ግለሰብም ተብሎ ቢባል እውነት እንመዘን ከተባለ ምንም መልካም ስራ የላችሁም።
እኛኑ ነው መጣችሁ የምትከሱን ትሰጣላችሁ ትላላችሁ። የምናበላው እኛ ነን። ስንዴ ትሰጣላችሁ ብትሉ የምናጠጣው እኛ ነን። የምናለብሰው እኛ ነን። ሰልባጅ ትሰጣላችሁ እያላችሁ የምንሰጠው ልብስ ሰልባጅ ብላችሁ ታጣጥሉታላችሁ። የምንሰጠውን ስንዴና ምንድነው ስንዴና ዘይት የምንሰጠውን ስንዴና ምንድነው እሱንም ታጣጥሉታላችሁ። የምናበላው እኛ ነን። የምናለብሰው እኛ ነን። እንደ ተቋም ነው የምልህ። እንደ ተቋም ኦርቶዶክስ ማንንም አልብሳ ማንንም አብልታ አታውቅም። እንደ ተቋም ካበላችም እንደ ተቋም ነው የምለው። ካበላችም እጅ የተጠረገበት ፍርፋሪ ሚዩት አድርገው አትግባ። እንደ ተቋም ፍርፋሪ ነው የምትሰጡት። ሰንበቴን ቢኬድ ሰው በልቶ የተረፈበትን ነው ከጠረጴዛ ላይ የተጠራረገ ነው የሚሰጠው። ኦኬ እንደ ተቋም እንደ ቤተ ክርስቲያን ማለት ነው በማብላትና በማጠጣት ለድሆች በመስጠት ከተባለ እናንተ ቤተ ክርስቲያን በር ላይ መጥቶ 5 ሳንቲም ስለተጣለለትና ቁርስራሽ እንጀራ ስለተሰጠው አይደለም። እንደ ተቋም የማንም እጅ ያልነካውን ከትራፊያችን የማንሰጥ ካለው ላይ ወርቁን የምንሰጥ ዘይት አንስተን የምንሰጥ እኛ ነን። ኦርቶዶክስ ብትሰጥ ጠላ ነው የምትሰጥ፣ የጠላ ቅራሪ ምናምን ነገር ማለት ነው። ጥያቄውን መልሰህ ኤርሚያስ ሚዩት አድርግ ስለፈራው ነው አይደል? መመለስ ስለማትችል ሚዩት አድርግ ብራዘር፣ ሚዩት አድርግ። ኦኬ እኔን ጥያቄ መሰኛ እየመለስክልኝ አይደል? አጉማስ ቆይ አንተን አይደለም የኩሲን ነው እየመለስኩ ያለሁት። ከዛ ነገርኩህ እኮ ጥያቄ ጠይቃችሁ አይደለ እኮ አይ ያንተን እምነት ንገረኝ ስላልከኝ ነው እኮ ይሄንን ጥቅስ እኮ አንተ ያንተን እምነት የምትነግረኝ ስሰጥህ ነው አይደል? መሀል ላይ ጣልቃ ገብተህብኝ አይደለም። ሁለታችሁም የጠቀሳችሁት የራእይ መጽሐፍትንና የቅዱሳት መጽሐፍትን የጠቀሳችሁት እነዚህን ክፍሎች እኛ አልጠቀስናቸውም። ስለ መልካም ስራ ወይ ደግሞ ስለ ስራ በስራ ስለመፈረድ የሚያነሱ ኩሲና አንተ የጠቀሳችኋቸው ጥቅስ ነው የጠቀሳችሁን። ጥቅሱን እንዴት ታዩታላችሁ ነው ያላችሁን። እኛ ደግሞ ጥቅሶቹን ዛሬ ስለ ስራ አይደለም ያነሳ ነው፣ በእምነት ስለ መጽደቅ ነው። እናንተ ስለ ስራ ነው ያነሳችሁት። ስለዚህ እናንተ ይህን ክፍል ስታነሱ ያነሳችሁበት ነገር አለ ማለት ነው። ያነሳችሁበት ነገር አለ ማለት ሰው የሚጸድቀው በስራ ነው እንጂ በእምነት አይደለም ብሎ የሚል አስተምሮ ውስጣችኋል ማለት ነው። ለምን በኦርቶዶክስ ቤተክርስቲያን ሰው በእምነት ይጸድቃል ተብሎ በቤተክርስቲያን በአደባባይ ስለማይሰበክ ሰው በጸጋው ይጸድቃል ተብሎ ስለማይሰበክ ማለት ነው። ጠቀሳችኋቸው ጥቅሶች አጉማስም እና ኩሲ እኛ ያልጠቀስናቸውን ጥቅሶች ነው። እነዚህን ጥቅሶች እንድናብራራላችሁ የፈለጋችሁት እኛ በእምነት ስለመጽደቅ ስናወራ ስለ ስራ የሚናገሩ የመጽሐፍ ቅዱስ ክፍላትና ምንባባትን ክደን አይደለም። በህይወታችን ላይ እኮ አፕላይ የምናደርጋቸው ያደረግናቸው ናቸው ብዬ እንደ ተቋም እንኳን ራሱ እየተናገርኩ ነው። እንደ ተቋም ሰጪዎች ነን፣ ለምድሪቱ ሰጪዎች ነን። በመልካም ስራ ከተባለ ከትልልቅ ኢንስቲትዩት ከሆስፒታል ጀምሮ በሙሉ ኢትዮጵያ ውስጥ ያለ ሆስፒታል ይጠራ። አዲስ አበባ ውስጥ ጋንዲ፣ ማህተመ ጋንዲ፣ የካቲት 12 ዋቴቨር በሙሉ ፓስተር ኢንስቲትዩት ዋቴቨር፣ ጳውሎስ ሆስፒታል፣ ራስ ደስታ ዳምጠው ሆስፒታል፣ የትኛውን የምጠሯቸውን ጥሯቸው። የጴንጤ ገንዘብ የሌለበት የጴንጤ ገንዘብ ያልሰራው ሆስፒታል የለም። ሰጪ ነው ጴንጤ በመልካም ስራ ከተባለ ማለት ነው። ትምህርት ቤት ከማስገንባት አኳያ ከተባለ ዩኒቨርሲቲዎችን ከማስገንባት አኳያ ከተባለ ሰጪ ነው ጴንጤ። በመልካም ስራ አይታማም። በረምብር የምንሰጠው እኛ ፍርፋሪ አንሰጥም። እና ስራን እንደምንቃወም አድርጋችሁ እያሰባችሁ ስለሆነ ያን ጥቅስ የጠቀሳችሁት የእናንተን ሀሳብ በመጀመሪያ እንስማ ብለን። ኧረ ስንቱን ነው የምንጠራው? አለርት ሆስፒታል ትላለን ይሁን ብዬ ስንቱን የኢትዮጵያ ውስጥ የሚጠራው? እስቲ ኦርቶዶክስ የመሰረተችውን ሆስፒታል አንድ ታሳየን። አንድ እኮ አልኩ። ኮሪያ ሆስፒታል ተብሎ ቢባል ሂድ፣ ውስጥ ቸርች አለ። ደግሞ ጴንጤ አይሰጥም እንዴ? በደንብ እንጂ የሚሰጠው። የትኛውን ሆስፒታል የትኛውን ክሊኒክ ኢትዮጵያ ውስጥ አለ ተብሎ የሚባል ኃይለማርያም በል ዋቴቨር የመሰረት ክርስቶስ ቤተክርስቲያን የነበረ ነው። ኃይለማርያም ናዝሬት ያለው እንደ ጴንጤ ሰጪ ደግሞ አለ እንደ እውነት እንነጋገር ከተባለ እና መልካም ስራን እንደምንቃወም አድርጋችሁ የምታስቡት እኛ መልካም ስራችን ይናገርልን ብለን አንልም። እንደ ተቋም ከተባለ እንደ ወንጌላውያን አማኞች አብያተ ክርስቲያናት ረጂማን አለ ወርልድ ቪዥን ብለህ ብትል እንደዚሁ ማለት ነው። ታውት በቃ አሁን ያውን እዛ እንዘርዝር እንዴ
ዘመዶቻችሁ ነው ቤተሰቦቻችሁ እንኳን ራሱ ለመቀጠር የሚፈልጉበት ትልልቅ ካምፓኒዎች በተለይ በተራድኦ የሚሆን በሆስፒታል ደረጃ ያሉት በሙሉ ማለት ነው። እና ምን እያሰባችሁ ነው? እኛ መልካም ስራ እንደምንቃወም እያሰባችሁ ነው? ይሄን ጥቅስ የጠቀሳችሁት ያልጠቀስነውን ጥቅስ ነው እናንተ የጠቀሳችሁት። እኛ በእምነት ስለመጽደቅ ነው ያወራነው። በእምነት ብቻ መዳን የሚለውን ይታያችኋል አርእስቱ። እናንተ ግን የጠቀሳችሁት አጉማስና ማነው ኩሲ እነዚህን ክፍሎች አብራሩልን ብላችሁ ያላችኋቸው ጌታ ለእያንዳንዱ እንደ ስራው መጠን ሰጥ ዘንድ ዋጋ ይከሪ ዘንድ አለ ብሎ የሚለውን ክፍል ነው። ምን እያሰባችሁ ነው እናንተ የጠቀሳችሁት? ምን እያሰባችሁ